ቤት ከተጠቀምኩ በኋላ ሰገራ ከተጠቀምኩ በኋላ ነጭ ፈሳሽ ይወጣኛል። ያው ኦልሞስት ሲመን ወይም ደግሞ ስፐርም የሚሉት ማለት ነው። ስለዚህ የዘር ፈሳሽ ይወጣኛል ምንም ሳልነካካው ምንም ስለ ሴክስ ሳላስብ እንደዚህ ነገር ይገጥመኛል ብዙ ጊዜ የሚሉኝ በጣም በርካታ ወንዶች አሉ ማለት ነው። ይሄ የሚሆነው በተወሰኑ ነገሮች ነው። አንደኛ ስለ ግንኙነት ወይም ስለ ሴክስ ረጅም ጊዜ ታስቦ ግንኙነት ሳይደረግ ሲቀር ወይም ደግሞ ፔልቪክ ፍሎር አካባቢ ያለው ጡንቻ ሳይበለጽግ ሲቀር ወይም ደግሞ አንዳንድ ጊዜ ፕሮስቴት የተባለው እጢ ኢንፍላሜሽን ወይም ኢንፌክሽን ሲፈጥር የፕሮስቴት ፈሳሽ ነው በአብዛኛው እሱ ይጨምራል ማለት ነው። በዚህ የተነሳ ሰገራ በተጠቀሙ ቁጥር አንዳንዴ ልብስ ሱሪያቸው ሲነካው ሁላ ስልክ ሲያዋሩ ሁላ ሊወጣ ይችላል ማለት ነው ፈሳሽ። እንደዚህ በጣም በሚበዛበት ጊዜ ኢንፌክሽን አለመሆኑን ቼክ ማድረግ ነው። ብዙዎቹ የአባላዘር ኢንፌክሽን ምንም ሳይገጥማቸው ነው ይሄ የሚመጣው። ፕሪካም የሚባለው ነው። ብዙ ጊዜ ኖርማል ነው ምንም ችግር የለውም። ግን አንዳንድ ጊዜ የፕሮስቴት ኢንፌክሽን ምልክት ሊሆን ስለሚችል መታየት የተሻለ ነው ማለት ነው። ከዛ ውጪ ኪግል ኤክሰርሳይዝ መስራት እና ደግሞ ሌሎች ፖርኖግራፊ ወይም ደግሞ ስሜት የሚቀሰቅሱ ቪዲዮዎችን ለረጅም ጊዜ ቲክቶክም ላይ ሆነው ሌላም ቦታ ላይ ይህንን ቢቀንሱ ኤክሰርሳይዝ ቢያደርጉ በተለይ ኪግል ኤክሰርሳይዝ ብትሰሩ ይቀንሳል ማለት ነው። አንዳንድ ጊዜ ደግሞ ጭንቀትም ካለ የመጨመር ነገር ያሳያል። እሱንም ማኔጅ ማድረግ ያስፈልጋል ማለት ነው። ብዙ ሰው የሚቸገረው ከዚህ በተቃራኒው በፍጥነት ይጠናቀቅና ነገሩ ከዛ በኋላ ሁለተኛ እምቢ ሊል ይችላል። ያኔ ብዙ ሰው ይቸገራል ማለት ነው። በተቃራኒው አንዳንድ ሰዎች ደግሞ የመጀመሪያውን ዙር ምንም ላይጨርሱ ይችላሉ ስንል እርካታም ላይደርሱ ይችላሉ። ወንዶቹ ማለት ነው። የዘር ፈሳሽም ላይወጣ ይችላል። ይሄን አንጃኩሌሽን አኖርጋዝሚያ እንለዋለን ማለት ነው። ፈሳሽም አይወጣም፣ እርካታም ላይ አይደረስም። ለሴቷም ለወንዱም ስራ ይሆናል ማለት ነው። ነገሩ ከኢንጆይመንት ወደ ሌላ ፔን እና ወደ ዲስኮምፎርት ይዞራል ማለት ነው፣ በትክክል ካልተፈጸመ ማለት ነው። ያው እንግዲህ እንደዚህ ብዙ ወንዶች አይገጥማቸውም። ብዙ ወንዶች የሚገጥማቸው በፍጥነት መጠናቀቁ ነው። ነገር ግን አንዳንድ ወንዶች ይሄ ነገር ይገጥማቸዋል ማለት ነው። በአመት አሜሪካ ውስጥ 12000 ወንዶች ይሄ አይነት ችግር ይገጥማቸዋል ማለት ነው። ይሄ በሚሆንበት ጊዜ ሁለት ችግር ይፈጥራል። አንደኛ ሴክሹዋል ኢንጆይመንቱን ያበላሸዋል። ሁለተኛ ለማርገዝ በሚፈልጉበት ጊዜ ሲመን ማይወጣ ከሆነ የወንድ ዘር ፈሳሽ ማይወጣ ከሆነ ለማርገዝ ይቸገራሉ ማለት ነው። ዋና 3 አይነቶች አሉት። ይሄን አንጃኩሌሽን የምንለው ወይም ደግሞ አለመጨረስ ልንለው እንችላለን። አንደኛው ሲቹዌሽናል ነው። ሲቹዌሽናል የምንለው ወቅትና ቦታ መርጦ የሚሆነው ማለት ነው። ለምሳሌ አንዳንድ ሰው ግለ ወሲብ ሲያደርግ ኢጃኩሌት ያደርጋል፣ ከሚስቱ ጋር ሲያደርግ ኢጃኩሌት አያደርግም። እቤት ሲያደርግ ኢጃኩሌት ያደርጋል፣ ሆቴል ላይ ሲያደርግ ኢጃኩሌት አያደርግም። ይሄንን ሲቹዌሽናል አኖርጋዝሚያ እንለዋለን ማለት ነው። ሁለተኛው አይነት ቶታል አኖርጋዝሚያ የምንለው ቦታም ሲቹዌሽንም የማይመርጥ ሁል ጊዜ አንጃኩሌሽን የዘር ፈሳሽ የማይወጣው ወንድ አለ ማለት ነው። ሌላ ጊዜ ደግሞ ኦርጋዝሚክ አንጃኩሌሽን የምንለው አለ። ኦርጋዝሚክ አንጃኩሌሽን የምንለው ሰውየው ደስታውን ያገኛል፣ የእርካታ ጫፍ ደርሷል፣ ኦርጋዝም አግኝቷል፣ ነገር ግን ኢጃኩሌት የለውም ማለት ነው። ብዙ ሴቶች የሚሳሳቱት ነገር ምን መሰላችሁ? ሁሉም ወንዶች ኢጃኩሌት እስካረገ ድረስ ኦርጋዝም ላይ ይደርሳል ብለው ያስባሉ ማለት ነው። በዚህ የተነሳ አንዳንድ ጊዜ ሪሌሽንሺፑን አፌክት ሲያረገው ይስተዋላል። አንዳንድ የገጠሙን ኬዞችም ስላሉ ማለት ነው። ዋና መንስኤዎቹን እነግራቸዋለሁ። አንደኛው ስንፈተ ወሲብ ነው። ስንፈተ ወሲብ ሲሆን ጠንክሮ አይቆምም። ጠንክሮ በማይቆምበት ጊዜ በቂ ስቲሙሌትድ የሆነ ኢነርጂ አግኝቶ ለግንኙነቱ ጣራ እስኪደርስ ድረስ ጥሩ የሆነ ጥንካሬ ኖሮት ላይቆይ ይችላል። ያ በሚሆንበት ጊዜ መጨረሻ ሊተኛም ይችላል ግንኙነት እያደረገ። ያ በሚሆንበት ጊዜ አኖርጋዝሚክ አንጃኩሌሽን ያመጣል ማለት ነው። ስለዚህ ስንፈተ ወሲብ አንዱ መንስኤ ነው ማለት ነው። ነገር ግን ሁሉም ሰው ያለው ስንፈተ ወሲብ አለው ማለት አይደለም። ስንፈተ ወሲብ ባይኖርም አንዳንድ በሽታዎች እንደዚህ ሊያረጉ ይችላሉ። ለምሳሌ ስኳር ካለው ካልታከመው፣ ኢንፌክሽን ካለ አንዳንድ ኢንፌክሽኖች የዘር ፈሳሽ ቧንቧ የሚተላለፍበት ቱቦ አለ፣ እሱን ሊዘጉ ይችላሉ፣ ፈሳሽ ላይ ወጣ ይችላል። ኢንፌክሽኖች የአባላዘርም የአባላዘር ያልሆኑም ሊሆኑ ይችላሉ ማለት ነው። እንደዚሁ መድኃኒቶች፣ አንዳንድ መድኃኒቶች ለጭንቀት የሚታዘዙ መድኃኒቶች አሉ። እኔም ከስተመሮች ይገጥሙኛል። አንዳንዶቹ ሚስቶቻቸው የሚልኳቸው ይመጣሉ እና
ምንም ግንኙነት ላይ በቃ ማይጨርስ ማለት ነው ብሎ መጨረሻ ላይ ይተወውና ይወርዳል ማለት ነው። ግንኙነት ሳያደርግ በተለይ የጭንቀት መድኃኒት የሚወስዱ አንቲዲፕሬሳንትስ እንደ ፍሎግዚቲን ለረጅም ጊዜ ሲወስዱ፣ ሰርትራሊን፣ ሌሎች ትራይሳይክሊክ አንቲዲፕሬሳንት የምንላቸዋለሁ እነሱ የሚወስዱ ሰዎች እንደዚህ አይነት ነገር ሊገጥማቸው ይችላል ማለት ነው። ሌላው አልፋ ብሎከር የምንላቸዋሉ በተለይ ለፕሮስቴት ሲያብጥ ለፕሮስቴት ሽንት ስለሚዘጋ እሱን ለማስተካከል የሚታዘዙ እንደ አልፍዞሲን ያሉ አልፋ ብሎከር የምንላቸው መድኃኒቶች ይህንን ችግር ሊያስከትሉ ይችላሉ ማለት ነው። አንዳንድ ጊዜ ደግሞ ብላደር ሰርጀሪ፣ ፕሮስቴት ሰርጀሪ በተለይ ፕሮስቴት ሲወጣ ስፊንክተሩ ሊጎዳ ይችላል። ያን ጊዜ የዘር ፈሳሹ ወደ ውጭ መውጣት ይተውና ወደ ሽንት ፊኛ ይሄዳል፣ ወደ ኋላ ይሄዳል ማለት ነው። በኋላ ላይ ከሽንት ጋር አብሮ ይወጣል። ነገር ግን በግንኙነት ሰዓት ላይ ምንም አይኖርም ማለት ነው። ይሄን ሪትሮግሬድ ኢጃኩሌሽን እንለዋለን ማለት ነው። እንደዚሁ ደግሞ የዳሌ አካባቢ አደጋ ሰርጀሪ ከተሰራ እንደዚህ አይነት ነገር ነርቭ ዳሜጅ ሲኖር ሊመጣ ይችላል ማለት ነው። ከዛ በተጨማሪ ጭንቀት፣ ከፍተኛ ጭንቀት ካለ፣ ድባቴ ካለ፣ ሪሌሽንሺፕ ችግር ካለ፣ በግልጽ ተዋይቶ ያልፈቱ ችግር ካለ እነዚህ ሁላ ያለመጨረስ ችግር ሊያመጡ ይችላሉ ማለት ነው። ሕክምናው እንደየ መንስኤው ይሆናል ማለት ነው። ለዚህም ሐኪም ጋር ቀርቦ ያለውን ነገር ተመርምሮ መፍታት የተሻለ ነው። ይህን መሰረት የሚያደርገው ስንፈተ ወሲብ ከሆነ ስንፈተ ወሲቡ በምን መጣ፣ እንዴት ይታከሙታል የሚለውን ሐኪም ጋር ቀርቦ መነጋገር፣ ስኳርም ከሆነ ስኳሩን በደንብ መቆጣጠር ሌቭል ማድረግ ያስፈልጋል። ከዛ በተጨማሪ ኢንፌክሽንም ከሆነ ኢንፌክሽኑን ማከም ያስፈልጋል። እንደገና አንዳንድ ጊዜ መድኃኒቶች ከሆኑ መድኃኒቶቹን መቀያየር ይቻላል። ሐኪም ጋር ተነጋግሮ ይህንን ችግር ያስከተለው መድኃኒት ፈልጎ ማግኘትና ማከም ይቻላል ማለት ነው። ጭንቀት ከሆነ ደግሞ ለጭንቀት የሚታዘዙ መድኃኒቶች ይህን ችግር ሊፈቱት ይችላሉ። ሪሌሽንሺፕም ላይ ችግር ካለ ሪሌሽንሺፑን ወይ በራስ ወይ ደግሞ ሪሌሽንሺፕ ኮቾች በአሁኑ ሰዓት በጣም በዝተዋል። ያው እነሱ ጋር ሄዶ የሚረዳው ካለ ፊክስ ማድረግ ያስፈልጋል ማለት ነው። ሴቶች የወር አበባቸው ዑደትን ተከትሎ ከእድሜቸው ጋር በመያያዝ በእርግዝና ጊዜ እንደዚሁም ደግሞ ሴክሹዋሊ አራውዝድ በሚሆኑበት ጊዜ ወይም ደግሞ ለግንኙነት በሚነቃቁበት ጊዜ የተለያዩ ፈሳሾችን ኖርማል ፈሳሾችን ያመነጫሉ። ስለ ኖርማል ፈሳሾች ከዚህ በፊት በቪዲዮ ሰርቻለሁ፣ ገብታችሁ እንድታዩ ተመክራችኋለሁ። በዛሬው ቪዲዮ ግን ይዤላችሁ የመጣሁት ምን አይነት ፈሳሽ ሲኖር አሳሳቢ ነው የሚለው ሲሆን ምን ደግሞ ዋና ዋና መንስኤዎች ውስጥ ምንድናቸው የሚለውን አጠር አድርጌ እነግራችኋለሁ። እስከ መጨረሻው ተከታተሉ። የመጀመሪያው ባክቴሪያል ቫጂኖሲስ የሚባል በባክቴሪያ የሚመጣ ኢንፌክሽን ከሆነ በጣም ከባድ ሽታ ይኖረዋል። ይህ ሽታ የበሰበሰ አሳ ሁላ ሊሸት ይችላል። በጣም ከባድ ነው። ባክቴሪያል ቫጂኖሲስ ካለ መታከም ያስፈልጋል ማለት ነው። የአባለዘር አይደለም፣ ነገር ግን የአባለዘር ሌሎች የአባለዘር ኢንፌክሽኖች እንዲተላለፉ እድሉን ይጨምራል ማለት ነው። አንደኛው ባክቴሪያል ቫጂኖሲስ ይባላል። ፊሺ ኦደር በመባል የሚታወቅ ሽታ ያለው ነው ማለት ነው። ሁለተኛው ትሪኮሞናስ የተባለ ፓራሳይት አለ። ይሄም ፓራሳይት ደግሞ እንደ አረፋ አይነት ሽታ ያለው በዛ ያለ ፈሳሽ ሊመጣቸው ይችላል ማለት ነው። ይሄ በአባለዘር የሚተላለፍ ስለሆነ ለሌሎች የአባለዘር በሽታዎችም ስክሪን መደረግ ወይም መታየት ያስፈልጋል ማለት ነው። ይሄ ኢንፌክሽን ኖሯቸው 50 በመቶዎቹ ሴቶች ምንም ምልክት ላያሳዩ ይችላሉ። ነገር ግን በዛ ያለ ሽታ ያለው አረንጓዴ እንደገና ደግሞ እንደ አረፋ ነገር የሚያመጣ ከሆነ ይሄ ትሪኮሞናሲስ ሊሆን ይችላል። ነገር ግን ያው በምርመራ የሚረጋገጥ ነው ማለት ነው። በሶስተኛ ደረጃ ይስት ኢንፌክሽን ወይም ፈንገስ የምንለው ነው። ፈንገስ ደግሞ ነጭ እንደ አይብ የመሰለ ነገር ያለው ሲሆን አንዳንድ ሴቶች ላይ ብልታቸው እንዲቀላ፣ እንዲያሳክካቸው፣ ሽንት ሲሸኑ እንዲያቃጥላቸው ሊያደርግ ይችላል ማለት ነው። በብዛት ግን በወጣቶች ያለው የአባለዘር በሽታ ምንድነው? ጎኖሪያ፣ ጨርጥና ክላሚዲያ የሚባል የኢንፌክሽን አይነቶች ናቸው። እነዚህ በሚኖሩበት ጊዜ ፈሳሹ ቢጫ ወይም አረንጓዴ ይሆናል። በፔሪድ መካከል ይመጣል። ከግንኙነት በኋላ እንደዚሁ ፈሳሹ ይመጣል። ህመምም ይኖረዋል ማለት ነው። በአምስተኛ ደረጃ ግን ፒአይዲ የምንለው ወይም ፔልቪክ ኢንፍላማቶሪ ዲዚዝ የምንለው ነው። ይሄ ኢንፌክሽኑ ወደ ላይ ወደ ማህፀን ቱቦ ወደ ማህፀን ሲወጣ ማለት ነው። በዚህ ጊዜ በዛ ያለ ፈሳሽ በተለይ ከግንኙነት በኋላ በፔሪድ መሃል እንደዚሁ ደም የቀላቀለ ፈሳሽ ሊመጣቸው ይችላል።
ቢጫ ሊሆን ይችላል። እንደዚሁ ደግሞ ተያይዞ ያሉ ህመሞች ከእምብርት በታች ህመም፣ ትኩሳትም አንዳንዴ ሊኖራቸው ይችላል ማለት ነው። ዋና ዋናዎቹ ችግሮች እነዚህ ናቸው። ነገር ግን በጣም በርካታ ሌሎች የአባላዘር በሽታዎችም ይህንን ፈሳሽ ሊያመጡ ይችላሉ ማለት ነው። በመቀመጫችንና በዘር ፍሬዎቹ ከረጢቱን ይዞ ስክሮተም በምንለው መካከል ያለው ቦታ ፑደንዳል ነርቭና ኢንተርናል ፑደንዳል አርተሪ በተባሉ ነርቭና አርተሪ ወይም ደግሞ ደም ቅዳዎች ምግብ የሚደርስለት ነርቭ ደግሞ የሚደርስለት ቦታ ነው ማለት ነው። ለረጅም ጊዜ ሳይክል የምትነዱ ሰዎች በተለይ በሳምንት ከ10 ሰዓት በላይ ያለማቋረጥ የምትነዱ ሰዎች ላይ ስንፈተ ወሲብ እንዲበዛ ያደርጋሉ። ለምን መሰላችሁ? ያ አካባቢ ያለው ነርቭና አርተሪ ላይ ጫና በመፍጠር የደም ፍሰቱ ወደ ብልት የሚሄደው እንዲቀንስ ያደርጋል። ጤነኛና ስፖርተኛ የሆኑ ሰዎች ለረጅም ጊዜን በሚያደርጉበት ጊዜ ስንፈተ ወሲብ ሊገጥማቸው ይችላል ማለት ነው። ስለዚህ ምን ማድረግ ትችላላችሁ? አንደኛ በመሃል መቆም። አንዳንድ ሰዎች ሳይክል እየነዱ ይቆማሉ፣ ጥሩ ነው። ሁለተኛ በመሃል ሌሎች ኤክሰርሳይሶች ማድረግ ያስፈልጋል ማለት ነው። ልክ ነው፣ ሊያመጣ ይችላል ስንፈተ ወሲብ ማለት ነው። ዶክተር ቪዲዮ ስሪልኝ፣ የብልት ማወፈሪያ አለ ወይስ የለም? የለም። የብልት ማወፈሪያም ቁመት ማስረዘሚያም የለም። ስለዚህ ማንኛውም አይነት ባህላዊ ወይም ዘመናዊ ሕክምና የብልት ማወፈሪያ ወይም ማሳደጊያ አለን ካሉ እየዋሻችሁ ነው። የብልት ሳይዝ ማነሱ ማለት ነው የሚያሳቀቃችሁ ሰዎች አላችሁ እና አንደርስታንድብሊ ሊያሳቀቅ ይችላል። አይ ነው በተለይ ደግሞ ከሴት ልጅ የምታገኙት ሪአክሽን ደስ የማይል ከሆነ ግን ትንሽ ብልት አለ ማለት ስንፈተ ወሲብ ያጋጥማል ማለት አይደለም። እሱን እያገናኛችሁ ከሆነ የብልታችሁ ማነስ እያስጨነቃችሁ ያለው አይደለም። ባይዘይ ትንሿን ብልት ማለት ነው መስራት ከቻለ ቁም ስትለው የሚቆም ከሆነ ጨርስ ስትለው የሚጨርስ ከሆነ የዛኔ ትክክል ነው ማለት ነው። ካልሆነ ግን ትልቁን ብልት የብልት አለመቆም ችግርና ቶሎ መጨረስ ሊያጋጥመው ይችላል። የዛኔ ከብልት መጠኑ ጋር ሳይሆን ችግሩ ነርቭ ላይ፣ ጡንቻ ላይ፣ ሆርሞን ላይ፣ ደም ስር ላይ ያሉ ችግሮች አሉ። መታችሁ መታከም ትችላላችሁ። አንበቦት 17 ከመቶ ያክል ሴቶች በግንኙነት ሰዓት ላይ የብልት መድረቅ ያጋጥማቸዋል። ይሄም በተለያየ ምክንያት ነው ማለት ነው። ዋና ምክንያቶችንና አማራጭ የህክምና ወይም ደግሞ የመፍትሄ አመላካች ነገሮችን ነግራቸዋለሁ። እስከ መጨረሻው ተከታተሉ ማለት ነው። የመጀመሪያው ሜኖፖዝ የምንለው ወይም ደግሞ እድሜያቸው ለማረጥ የደረሱ ሴቶች ሲሆን ይሄም ኤስትሮጂን የተባለ ንጥረ ነገር ሲቀንስ የሴቶቹ ብልት ፈሳሽን ይቀንሳል፣ ራሱን ይቀጥናል፣ አትሮፊያ ያደርጋል ማለት ነው። በዛ ምክንያት ሊደርቅ ይችላል። ሁለተኛው ልጅ የሚያጠቡ ከሆነ ልጅ ከወለዱ እንደዚሁ ብልት መድረቅ ሊገጥማቸው ይችላል። በሶስተኛ ደረጃ የሆርሞን መከላከያ የሚጠቀሙ አንዳንድ ሴቶች እንደዚህ አይነት ችግር ሊገጥማቸው ይችላል ማለት ነው። ከዛ በተጨማሪ ደግሞ ምንም አይነት የግንኙነት ኢንተረስት ከሌላቸው ወይም ደግሞ የሪሌሽንሺፕ ኢሹ ችግር ካለ ከባለትዳራቸው ጋር ይሄንን መፍታት ይኖርባቸዋል። የአራዛሉ ችግር ከዛ ጋር የተያያዘ ሊሆን ይችላል ማለት ነው። ዋና ደግሞ የህክምና አማራጮች ቅድም እንዳልኳችሁ በሜኖፖዝ ወይም ደግሞ በማረጥ የመጣ ከሆነ ኤስትሮጂን የተባለ ክሬም ይቀባል ማለት ነው። እንደዚሁ ደግሞ ኦስቴና የሚባል ሌላ ከኤስትሮጂን ጋር ተመሳሳይ የሆነ የሚዋጥ እንደዚሁ አለ ማለት ነው። ከዛ በተጨማሪ DHEA የሚባል እንደዚሁ መድኃኒት ሊሰጥ ይችላል ማለት ነው። ከዛ ውጪ ግን አብዛኞቻችሁ ሉብሪካንት መጠቀም ትችላላችሁ ወይም ማለስለሻ መጠቀም ትችላላችሁ ማለት ነው። ማለስለሻዎች ያለ ሐኪም ትዕዛዝ በየፋርማሲው ብዙ አይነት ማለስለሻዎች አሉ። ዋተር ቤዝድ ወይም ደግሞ ከውሃ ስሪት ያላቸው ማለስለሻዎች ይመረጣሉ ማለት ነው። ከዛ ውጭ በቤታችሁ ኦሊቭ ኦይል ወይም ደግሞ የወይራ ዘይት ተጠቅማችሁ ማለስለሻ መጠቀም ትችላላችሁ። ወንድየው ደግሞ ለረጅም ሰዓት ሴቷን በማሟሟቅ ተፈጥሯዊ ፈሳሽ እንዲታመነጭ ማድረግ ይችላል ማለት ነው። ስለዚህ እንደዚህ አይነት ችግር የገጠማችሁ ሴቶች ተመርምራችሁ ችግሩ ታውቆ ከዛ መፍትሄው ማግኘት ትችላላችሁ ማለት ነው።